ሰላም ሰላም ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁኝ? እንደምን ሰነበታችሁኝ? ዛሬ ደግሞ እንግዲህ ኤግዚት ኤግዛም ከሜንታል ሄልዝ ኮርስ የወጡ ጥያቄዎችን እንሰራለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጉ እንግዲህ እንዲህ አዳዲስ የኤግዚት ኤግዛም ጥያቄዎችን እና የተለያዩ የሲኦሲ ጥያቄዎችን ወደፊት ስለምንለቅ አሁኑ ቤተሰብ የሆኑ እንግዲህ ኖቲፊኬሽን እንዲደርሳችሁ ያደርጉ። ቀጥታ ወደ ጥያቄዎቹ እንሂድ። Question number 1. A 20 years old young man came to outpatient department for a consultation stating that he is unable to stop use of substance and he has developed headache, aggressiveness and generalized tonic-clonic seizure while he does not consume. What is the most appropriate diagnosis in this case? A. Caffeine dependency. B. Amphetamine dependency. C. Alcohol dependency. D. ካናቢስ ዲፔንደንሲ ይለናል። እንግዲህ እድሜው ወደ 20 ዓመት የሚጠጋ አውት ፔሸንት ዲፓርትመንት ላይ የመጣ አንድ ታካሚ አለ። ምንድነው የሚለው እንግዲህ ሳብስታንሶችን መጠቀም አልቻልኩም፣ ሳልወስድ ሲቀር ደግሞ በጣም ከፍተኛውን ራስ ምታት፣ አግሬሲቭነስ እና ጀነራላይዝድ የሆነ ቶኒክ ክሎኒክ ሲዥር ያጋጥመኛል ይላል። እንግዲህ የትኛው አፕሮፕሪየት ነርሲንግ ዲያግኖሲስ ነው ይለናል። ሶ ኤ ላይ ካፊን ዲፔንደንሲ ይለናል። እንግዲህ ካፊን አንደኛው ሱስ ከሚያስዙት ውስጥ አንደኛው ቡና የሚያወስዱ ሰዎች ላይ ከፍተኛውን ራስ ምታት መታባቸው ይችላል። በጣም የመድከም ነገር የመዛል ነገር አለ። ኢሪታቢሊቲ ይኖራቸዋል። ነገር ግን አንድ ሰው ቡና ሳይጠጣ ሲቀር ሲጀራይዝ አያደርግም። ስለዚህ ምርጫ ኤን ካንሰል ታደርጋላችሁ። ምርጫ ቢ ላይ አምፌታሚን ዲፔንደንሲ ይለናል። እንግዲህ አምፌታሚን የምንለው ኢት ኢዝ ድራግ ነው። ሶ ሰንትራል ነርቨስ ሲስተም ላይ አክት የሚያደርግ ድራግ ሞስት ኦፍ ዘ ታይም ኤዲኤችዲ ያለባቸው ፔሸንቶች ላይ ይጠቀማሉ ማለት ነው። ይህም እንግዲህ የዶፓሚን የኖርፒኒፍሪን እና የሴሮቶኒን ሌቨል ከፍ ያደርጋል። ሶ ይሄ ከፍ በሚልበት ጊዜ እንግዲህ ሰዎቹ አለርት ይሆናሉ፣ ኤነርጄቲክ ይሆናሉ። በተጨማሪ ደግሞ ኮንሰንትሬት ሆነው ነገሮችን ማከናወን እንዲችሉ ያደርጋል። በአጠቃላይ እንግዲህ ብሬናችንን ኦቨር አክቲቭ የሚያደርግ ድራግ ነው። ሶ ኦቨርዩዝ በሚጠቀሙበት ጊዜ ወይንም ሪፒቲቲቭሊ በሚጠቀሙበት ጊዜ እንግዲህ አዲክትድ እና ሃርምፉል የሆነ ኢፌክቶች ይኖሩታል። ለምሳሌ ዲፕሬሽን ውስጥ ሊገቡ ይችላሉ፣ የመተኛ ችግር ይኖራቸዋል፣ ፕላስ ደግሞ ፋቲግ ይኖራቸው። ነገር ግን ለየት የሚያደርገው እንግዲህ ሲዥር የለም። የኛ ፔሸንት ላይ እንግዲህ ሲዥር አለ። ስለዚህ ካንሰል ታደርጋላችሁ። ምርጫ ዲ ካናቢስ ዲፔንደንሲ ይለናል። እንግዲህ ካናቢስም አንደኛው እንግዲህ ሱስ ከሚያስዙት ውስጥ በጣም አስቸጋሪ ከሆኑት እንግዲህ አንደኛው ንጥረ ነገር ነው። ይህን በሚያቆሙበት ጊዜ እንግዲህ ሰዎች አንዥስ ሊሆኑ ይችላሉ፣ ኢሪታብል ሊሆኑ ይችላሉ፣ ፕላስ ደግሞ ለመተኛት በጣም ይቸገራሉ። ነገር ግን ሲዥራይዝ አያመጣም ማለት ነው። መልሳችን የሚሆነው ምርጫ ሲ ላይ ያለው አልኮል ዲፔንደንሲ። ምክንያቱም እንግዲህ ሳብስታንስ ነው። ሶ መጠቀም በሚያቆሙበት ጊዜ ሲዥራይዝ እንዲያደርግ የሚያደርጉት እንግዲህ አልኮል ዊዝድሮዋል። አንድ ሰው ለአልኮል በጣም ለረጅም ጊዜ የሚጠቀም ከሆነ አቆማለሁ ቢል በአንድ ጊዜ አይቆምም። ሶ አቆማለሁ በሚልበት ጊዜ ግን እነዚህ ትሪመር የምንላቸው አንዛይቲ፣ ሄዴክ፣ ናውዣ ፕላስ ደግሞ ክላሲክ የሆነው ሳይሆን እንግዲህ ሲዥራይዝ የማድረግ ነገር ይኖራችሁ። አልኮሉን ቢያንስ ሰዓት እስከ 48 ሰዓት ማይጠጡ ከሆነ ወይንም ካቆሙ የሲዥራይዝ ምልክት ይመጣል ማለት ነው። ስለዚህ ትክክለኛ መልሳችን እንግዲህ አልኮል ዲፔንደንሲ የሚለው ምርጫ ሲ ላይ ያለው ነው ማለት ነው። Question number 2. A 35-year-old man came to psychiatric clinic with sleep disturbance for the last 9 months. He believes that his family wanted to kill him by poisons food because he is famous. He has weight loss as a result of refusing to eat and drink. He is happy most of the day. He extravagant and dances alone and has sleep disturbance. He has self-care deficiency and social isolations. On examination, his blood pressure is 18 by 14 millimeters of mercury and pulse rate is 100 per minute. What is the priority nursing intervention for this scenario? A. Reduce environmental stimuli. B. Provide physical activity. C. Supplemental diet with vitamins and minerals. D. Administer tranquilizing medication as ordered ይለናል። እንግዲህ እድሜው ወደ 35 ዓመት የሚጠጋ ወንድ ነው። እንግዲህ ሳይካትሪክ ክሊኒክ መጥቷል። በ9 ወር ያክል እንግዲህ ስሊፕ ዲስተርባንስ አለኝ ያለ መጥቷል። ዲሉዥን አለው። ቤተሰቦቼን ሊገሉኝ ይፈልጋሉ በማርስ ይላል። ፕላስ ደግሞ በጣም ታዋቂ ነኝ
ያለ ነው። ዌይት ሉዝ አለው። ቀኑን ሙሉ ደስተኛ ሆኖ ነው የሚውለው። ኤክስትራቫጋንት ብቻውን ይደንስ። ፑር የሆነ ሰልፍ ኬር አለው። ሶሻል አይዞሌሽን አለው ማለት እንግዲህ ከዲሉዥኖች መካከል ግራንዲዮስ ዲሉዥን የምንለውን እያሳየን ነው። ሌላኛው እንግዲህ ፐርሲኪዩሽን ዲሉዥን የምንለው ወይንም ሰዎችን ሊገሉኝ ይፈልጋሉ አይነት ዲሉዥን ማለት ነው። ግራንዲዮስ ዲሉዥን የምንለው ደግሞ እንግዲህ በቃ እኔ የሚጠቅም ሰው ነኝ፣ በጣም ፌመስ ነኝ። ጥያቄው ምለን እንግዲህ ፕራዮሪቲ ነርሲንግ ኢንተርቬንሽን ብለን እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩና ቀጥታ ወደ መልሱ ሲሄድ እንግዲህ መልሳችን ዲ ላይ ያለው አድሚኒስተር ትራንኩላይዚንግ ሜዲኬሽን አስ ኦርደርድ የሚለው ይሆናል ማለት ነው። ምክንያቱም ፔሸንታችን እያሳየ ያለው እንግዲህ ማኒክ ሲምፕቶሞችን ነው አይደለ? ሊቬትድ የሆነ ሙድ አለው፣ ፕላስ የመተኛት ፍላጎቱ ቀንሷል፣ ፐርሲኬሽን አለው፣ ሰዎች ተከታተሉኝ ነው ያለን። ሌላኛው እንግዲህ ግራንዲዮስ ዲሉዥኖችንም ያሳየን። በተጨማሪ ደግሞ ፊዚካል ኤግዚስትድ እንዳለ እንግዲህ በብለድ ፕሬሸሩ እና በፐልስ ማወቅ እንችላለን። የመጀመሪያው እንግዲህ ነርሲንግ ኢንተርቬንሽን መሆን ያለበት ፔሸንታችንን በተቻለ መጠን ካልም ማድረግ፣ መስራት፣ እንቅልፍ እንድተኛ፣ እረፍት እንዲያደርግ ማድረግ ነው። ደግሞ እነዚህ ፊዚካል ኮላፕሶች እንዳይከሰቱ ማድረግ። ይህንን የምናደርገው እንግዲህ አንታይሳይኮቲክ ድራጎችን ወይም ሴዴቲቭ በመስጠት ትራንኩላይዚንግ እንግዲህ እረፍት እንዲያደርግ እንድተኛ ማድረግ እንችላለን ማለት። ቫይታል ሳይኖቹንም ተበላይዝ ማድረግ ስለሚያስፈልግ እንግዲህ ምርጫ ዲ ላይ ያለው አድሚኒስተር ትራንኩላይዚንግ ሜዲኬሽን መልስ ይሆናል ማለት ነው። ምርጫ ኤ ላይ እንግዲህ ሬዲዩስድ ኢንቫይሮንመንታል ስቲሙሊ ይላል። እንግዲህ ሪዱስ የምናደርገው ኢንቫይሮንመንታል ስቲሙሊ የመጀመሪያውን ፕራዮሪታይዜሽን ካደረግን በኋላ ይህን ማድረግ እንችላለን። ስለዚህ እንደ መጀመሪያው ፕራዮሪታይዜሽን አንወስደውም። ስለዚህ ካንስል እናደርጋለን። ምርጫ ቢ ፕሮቫይድ ፊዚካል አክቲቪቲ። ኦልሬዲ ፔሸንቱ እንግዲህ ኦቨር አክቲቭ ነው፣ እየጨፈረ ነው፣ አይተኛም። ስለዚህ ፊዚካል አክቲቪቲዎችን ማስጨመር እንግዲህ ሌላ ተጨማሪ ኢንክሪዝ ያደርጋል። እንደ ትሪትመንት አድርገ ነው አንወስደውም። ሬስት እንዲያደርግ ወይንም ካልም እንዲሆን አይረዳውም። ስለዚህ ካንስል እናደርጋለን። ምርጫ ሲ ሳፕሊመንት ዳይት ዊዝ ቫይታሚን እንድ ሚነራልስ። እንግዲህ ዌይት ሉዝ ስላለ ይህም አስፈላጊ ነው። ነገር ግን መጀመሪያ ፔሸንታችንን ካልም ማድረግ ያስፈልጋል። ብለድ ፕሬሸር አለው። ይህን ደግሞ የምናስተካክለው መጀመሪያ ሴዴት በማድረግ ወይንም ሬስት እንዲያደርግ በማድረግ ነው እና የመጀመሪያ ፕራዮሪቲ መሆነው እንግዲህ ምርጫ ዲ ላይ ያለው አድሚኒስተር ትራንኩላይዚንግ ሜዲኬሽን አስ ኦርደርድ የሚለው ይሆናል ማለት ነው። Question number 3. A 14-year-old woman came to a psychiatric clinic with drowsiness, cardiac arrhythmia, weight gain, and orthostatic hypotension after she took amitriptyline 100 mg PO per day. She cannot perform her daily activity due to the problem. What is the most appropriate management option in this case? A. Shift to another tricyclic group. B. Decrease amitriptyline dose. C. Increase amitriptyline dose. D. Wait for 1 month ይለናል። እንግዲህ እድሜዋ ወደ 40 የሆነ ሴት ናት። ሳይካትሪክ ክሊኒክ መታለች። እንግዲህ ድሮዝነስ አላት፣ ካርዲያክ አራይቴሚያ አላት፣ ፕላስ ደግሞ ዌይት ጌን አለ። ኦርቶስታቲክ ሃይፖቴንሽን እያሳየች ነው። የኦርቶስታቲክ ሃይፖቴንሽን የምንለው እንግዲህ አንዳንድ ሰዎች ይህ አይነት ችግር በሚኖርባቸው ጊዜ እንግዲህ ቁጭ ካሉበት ሲነሱ ወይንም ከተኙበት ሲነሱ ዊዝን 3 ሚኒት ውስጥ እንግዲህ የደም ግፊት መጠናቸው ይወርዳል ማለት ነው። ይህ አይነት እንግዲህ የደም ግፊት መውረድ ኦርቶስታቲክ ሃይፖቴንሽን እንላለን ዲዩ ቱ ግራቪቲ ማለት ነው። እነዚህ ነገሮች ግን የሚከሰቱት እንግዲህ ኤሚትሪፕትሊን የተባለ መድኃኒት ከወሰደች ኋላ ነው። ይህም መድኃኒት ትራይሳይክሊክ አንቲዲፕሬሳንት ውስጥ የሚካተት ነው እና እንግዲህ ያው ለዲፕሬሽን የሚሰጥ አይነት መድኃኒት ይህን ከወሰደች ኋላ ነው እንግዲህ ምልክቶቹ የሚመጡት ማለት ነው። እንግዲህ የዕለት ተዕለት ኑሮዋን ማድረግ አልቻለችም። ሳይድ ጥያቄ የሚለን እንግዲህ ሞስት አፕሮፕሪየት ማናጅመንት ኦፕሽን የሆነው የትኛው ነው ይለናል። እንግዲህ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። መልሳችን እንግዲህ የሚሆነው ዲክሪዝ ኤሚትሪፕቲሊን ዶዝ የሚለው ይሆናል ማለት ነው። እንግዲህ ያሳየች ያለችው እንግዲህ ፔሸንታችን ዶዝ ሪሌትድ ሳይድ ኢፌክቱ ኤሚትሪፕቲሊን ነው። ምንድነው እንደ ማናጅመንት የሚደረገው እንግዲህ ዶዙን መቀነስ ነው የሚያስፈልገው ማለት ነው። ሳይድ ኢፌክቶቹ እንግዲህ መጀመሪያ ድሮዝነስ ነው። ምክንያቱም ቪታሚን ብሎክ ስለሚሆን ሴዴት የማድረግ ነገር ይኖራቸዋል። ሌላኛው ኦርቶስታቲክ ሃይፖቴንሽን፣ ይህም ሌላኛው ሳይድ ኢፌክት ነው ዲቱ አልፋ አድሬነርጂክ ብሎኬጅ ስለሚኖር ማለት ነው። በተጨማሪ ዌይት ጌን ይኖራቸዋል ዲቱ ሜታቦሊክ ፕላስ ደግሞ የሂስታሚን ኢፌክትም እንግዲህ ዌይት ጌን እንዲኖራቸው ያደርጋል። ካርዲያክ አራይቴሚያ እንግዲህ እነዚህ ኮመን ሳይድ ኢፌክቶች ናቸው ማለት ነው። ስለዚህ ምልክቶቹ እንግዲህ ዶዝ ዲፔንዳንት እንደሆኑ ነው የሚጠቁመን። ስለዚህ ዶዙን በመቀነስ ምን ማድረግ ያስፈልጋል? ኢምፕሩቭመንት ማምጣት ይቻላል ማለት ነው። በአንዴ አይደለም ዶዙ የሚቀነሰው፣ ስቴፕ ባይ ስቴፕ
ይቀነሳል ማለት ነው። ስለዚህ መልሳችን ምርጫ የቢ ላይ ያለው ይሆናል ማለት ነው። እንግዲህ ምርጫ ሲ ላይ ኢንክሪዝ ይለናል። ኢንክሪዝ ማድረጋችን እንግዲህ ያባብሰዋል እንጂ ሊቀርፍ አይችልም ማለት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ዌይት ፎር 1 መንዝ ፔሽንታችን ካርዲያክ አራይት የሚያሳየችን ኦርቶስታቲክ ሃይፖቴንሽን አለ። እንዲህ ማድረጋችን በጣም ዴንጀረስ ነው። ካርዲያክ ኮምፕሊኬሽኖችን ደቨሎፕ አድርጋ እንግዲህ ሌላ ፈርዘር ዳሜጅ ላይመጣ ይችላል ማለት ነው። ስለዚህ ለ1 ወር መጠበቅ ማለት ፔሽንቷን እንግዲህ ትሂድ እንደማለት ነው እና ካንስል ታደርጋላችሁ ማለት ነው። ምርጫ ኤ ላይ ደግሞ ሺፍት ቱ አናዘር ትራይሳይክሊክ ግሩፕ ይለናል። እንግዲህ ይህም አስፈላጊ አይደለም፣ ምክንያቱም ሺፍት ማድረጋችን ሳይድ ኢፌክቱን ወይንም አድቨርስ ኢፌክቱን አያጥፋውም። መሳሳይ የሆነ አድቨርስ ኢፌክት ስላላቸው ሺፍት ማድረጋችን መፍትሄ አይሆንም። ስለዚህ ምርጫ ኤን ካንስል ታደርጋላችሁ። መልሳችን እንግዲህ ምርጫ ቢ ላይ ያለው ዲክሪዝ ኤምትሪፕትሊን ዶዝ የሚለው ይሆናል ማለት ነው።